ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ እሺ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ትራንስፎርሜሽን ኦፍ ዘ ፕሌን ይሆናል። ይሄ ትራንስፎርሜሽን ኦፍ ዘ ፕሌን የተለያዩ ሰብ ቶፒኮች አሉ። ሁሉንም ሰብ ቶፒክ በተለያየ ሌሰን በመከፋፈል ትምህርቱ ተሰጥቷል ማለት ነው። አሁን በዛሬው በሌሰን 18 የዚህን የትራንስፎርሜሽን ኦፍ ዘ ፕሌን አጠቃላይ በሪቪው ኤክሰርሳይዝ እናዳብረዋለን ማለት ነው። ስለዚህ ኩዌሽን ነምበር 1 if a translation t takes the point p with coordinate 3 and -5 to the point q with coordinate 1 and 4 then find the image of the following line and circle ይለናል። ስለዚህ translation is one part of a rigid motion ይሆናል ማለት ነው። translation ምክንያቱም rigid motion የምንላቸው translation reflection እና rotation ናቸው ማለት ነው። ስለዚህ translation አንዱ የሪጂድ ሞሽን ፓርት ነው ማለት ነው። ስለዚህ አሁን ይሄ ቬክተር ነው የተሰጠን ቬክተር ነው። ቬክተሩ ኢኒሻል ፖይንቱ ፒ ነው፣ ተርሚናል ፖይንቱ ኪው ይሆናል። ቬክተሩን እናገኛለን። ስለዚህ ይሄ ላይን በዚህ ቬክተር አማካኝነት ማንን ማግኘት ኢሜጁን ማግኘት ነው ማለት ነው። በዚህ መሰረት የመጀመሪያ ስራችን ማንን ማግኘት ይሆናል? ቬክተሩን ማግኘት ይሆናል ማለት ነው። ሶሉሽን ትራንስሌሽን ቬክተራችን ምንድነው? ሌት ኢት ቢ ኤች ኬ ብንለው ይሄ ቬክተር ነው ብንለው ዚስ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ፒኪው ይሆናል ማለት ነው። ፒኪው ይሄ ፒኪው ማለት ዘ ኢኒሻል ፖይንት ፒ ነው፣ ዘ ተርሚናል ፖይንታችን ኪው ይሆናል ማለት ነው። ፒኪው አሁን ይሄ ቬክተር ነው። ዚስ ኢዝ ኢኳል ቱ ዘ ኢኒሻል ፖይንታችን አሁን ከተርሚናል ምን ጊዜም ከቬክተር ስንፈልግ ከተርሚናል ፖይንቱ ነው ማንን የምንቀንሰው ኢኒሻል ፖይንቱን። ፒ ምንድነው ማለት ነው? ኢኒሻል ፖይንት ኪው ደግሞ ምን ይሆናል? ተርሚናል ፖይንት። ስለዚህ ስንቀንስ ኪው ስንት ናት? እዚህ ላይ ተርሚናላችን ፖይንት ኪው ስለሆነ አሁን ዘ ትራንስሌሽን ቬክተር ዊዝ ኮኦርዲኔት ኤች ኤንድ ኬ ብንለው እዚ ኳልቱ ምን ይሆናል ማለት ነው? ቬክተር ፒ ኪው ይሆናል። ይሄ ማለት ፒ ኢኒሻል ፖይንቱ ነው፣ ኪው ተርሚናል ፖይንቱ ነው። ይህን ስናስቀምጠው ከ1 ኤክስ ኮምፖኔንቱ እዚህ ላይ 1 ነው ማይነስ የፒ ኤክስ ኮምፖኔንት 3 ይሆናል ማለት ነው። የኪው ሰከንድ ኦርደር ፔሩ 4 ነው ማይነስ ኦፍ ማይነስ 5 ይሆናል። ይሄ ማለት this equal to 1 minus 3 ማለት ኔጌቲቭ 2 ነው። 4 ማይነስ ኦፍ ማይነስ ፕላስ ይሆንና 4 ፕላስ 5 9 ይሆናል። ስለዚህ ትራንስሌሽን ቬክተራችን ኔጌቲቭ 2 እና 9 ይሆናል ማለት ነው። the translation vector is ማን ይሆናል? ቲ ዊዝ ኮኦርዲኔት ኔጌቲቭ 2 እና 9 ይሆናል። ስለዚህ በዚህ መሰረት ይሄን እየሰራ እንሄዳለን ማለት ነው። ወይም ለማስታወስ ያህል አንድ ፖይንት ይሄ ፖይንት አለ ዊዝ ኮኦርዲኔት ኤክስ እና ዋይ ቢሆን ትራንስሌሽን ቬክተራችን ደግሞ ዊዝ ኮኦርዲኔት ኤች እና ኬ ቢሆን የዚህ ፖይንት በዚህ ትራንስሌሽን ኢሜጁ ምን ይሆናል? ኤክስ ፕላስ ኤች ኤንድ ዋይ ፕላስ ኬ። ይሄ ማለት ኤክስ ኮምፖኔንት ከኤክስ ኮምፖኔንትን አድ ማድረግ ነው፣ ዋይ ኮምፖኔንትን ከዋይ ኮምፖኔንት። ይሄ ማለት ኤክስ ፕራይም ዋይ ፕራይም። ኤክስ ፕራይም ማለት ዘ ኢሜጅ ኦፍ ኤክስ ነው፣ ዋይ ፕራይም ማለት ዘ ኢሜጅ ኦፍ ዋይ ነው። እዚህ ላይ አሁን ሁለቱ ኦርደር ፔሮች ይሄ ኦርደር ፔር እና ይሄ ኦርደር ፔር እኩል ከሆነ ኤክስ ፕላስ ኤች ከኤክስ ፕራይም ጋር እኩል ነው፣ ዋይ ፕላስ ኬ ከዋይ ፕራይም ጋር እኩል ነው ማለት ነው። ስለዚህ አሁን ትራንስሌሽን ቬክተራችን ማን አግኝተናል? ዊዝ ኮኦርዲኔት ኔጌቲቭ 2 እና 9 አግኝተናል። የተሰጠን ላይን ደግሞ ዋይ ፕላስ 3x ኢዝ ኢኳል ቱ 6 ነው። ስለዚህ የዚህን ላይን ኢሜጅ ፈልግ ነው አንደር ዚስ ትራንስሌሽን ቬክተር። ስለዚህ ምን እናደርጋለን? የመጀመሪያ ማንን ኤክስ ፕራይም እና ዋይ ፕራይምን ኢን ተርምስ ኦፍ ኤክስ ኤንድ ዋይ መጻፍ ይኖርብናል ማለት ነው። ስለዚህ አሁን ዘ ኢሜጅ ኦፍ ኤክስ ዋይ ይሄ ማለት ዘ ኢሜጅ ኦፍ ኤክስ ዋይ ኢዝ ኢኳል ቱ ምንድነው የሚሆነው? ኤክስ ፕላስ ኔጌቲቭ 2 ማለት ማይነስ 2 ይሆናል፣ ዋይ ፕላስ 9 ይሆናል ማለት ነው። ይሄ ማለት በቀጥታ ይሄንን ነው የተጠቀምኩት። አያችሁት? ኤክስ ፕላስ ኤች ስንት ናት? እቺ ኔጌቲቭ 2 ናት። ኤክስ ፕላስ ኔጌቲቭ 2 ኤንድ ዋይ ፕላስ ኬ ማለት ማን ነው? 9 ነው። ዋይ ፕላስ ኬ የኬ ዋጋው 9 ስለሆነ ዋይ ፕላስ 9 ይሆናል ኢዝ ኢኳል ቱ ይሄ ይሆናል ማለት ነው። ይሄ ማለት this is equal to ኤክስ ፕራይም እና ዋይ ፕራይም ሆነ ማለት ነው። ስለዚህ የዚህ ኢሜጅ ይሄ ነው። ይሄ ማለት ኤክስ ፕራይም ማለት ኤክስ ማይነስ 2 ነው። ዋይ ፕራይም ማለት ዋይ ፕላስ 9 ይሆናል። ስለዚህ ኤክስ ፕራይም ኢዝ ኢኳል ቱ ኤክስ ማይነስ 2 ከሆነ ዚስ ኢምፕላይዝ ዛት የኤክስ ዋጋ ማለት ኤክስ ኢዝ ኢኳል ቱ ይሄ ኔጌቲቭ 2 ወደዚህ ሲሄድ ኤክስ ፕራይም ፕላስ 2 ይሆናል ማለት ነው። በተመሳሳይ ዋይ ፕራይም ማለት ደግሞ ዋይ ፕላስ 9 ነው የሚሆነው። እዚህ ሲምፕላይ የዋይ ዋጋን ስንፈልግ ሳብትራክት ቦት ሳይድ 9 ይሆናል። ዋይ ኢዝ ኢኳል ቱ ዋይ ፕራይም ማይነስ
9 ይሆናል። አሁን ጊቭን ላይን y + 3x = 6 ነው ያለን። ስለዚህ l ፕራይም ማለት በy ፋንታ ማን እንተካለው y ፕራይም -9 ፕላስ በ3 ታይምስ በx ፋንታ ደግሞ x ፕራይም ፕላስ 2 = 6 ይሆናል። ይሄ ማለት y ፕራይም -9 ፕላስ 3x ፕራይም ፕላስ ሪሙቭ ዘ ግሩፒንግ ሲምቦል ማለት ነው 3 ሲባዛ በ2 6 ነው = 6። ይሄ ማለት y ፕራይም ፕላስ 3x ፕራይም -9 ፕላስ 6 -3 = 6 ይሆናል። ይሄ ማለት y ፕራይም ፕላስ 3x ፕራይም የኔጌቲቭ 6 ወደዛ ሲመጣ 9 ይሆናል ማለት ነው። ይሄ ማለት l ፕራይም ማለት ነው። l ፕራይም ማለት y ፕራይም ፕላስ 3x ፕራይም =9 ይሆናል ማለት ነው። ጀነራሊ the image of the line the image is ምን ይሆናል l ፕራይም l ፕራይም such that y + 3x = 9 ብለን መልሳችንን መስጠት እንችላለን ማለት ነው። ብዙ ጊዜ በy ፕራይም እና በx ፕራይም ላይ ፈተና ላይ ላታገኙ ትችላላችሁ። ስለዚህ በቀጥታ y + 3x = 9 አሁን ይሄ ስሎፓቸው ምንድነው ማለት ነው l እና l ፕራይም ኢሜጁ ማለት ነው። l ፕራይም ማለት the image of l ነው። l and l ፕራይም r ምንድናቸው ፓራራል ናቸው ማለት ነው። ፓራራል ከሆኑ they have the same ስሎፓቸው አንድ ይሆናል ማለት ነው። ስለዚህ የተጠየቅነው ጥያቄ ይሄን ነው። መልሳችን ይሄ ይሆናል። ኦኬ ይሄ ቢ ጥያቄ x + y = 7 ነው የሚለው። ስለዚህ ትራንስሌሽን ቬክተራችን ማንን አግኝተናል? -2 እና 9 አግኝተናል። ይሄ ትራንስሌሽን ቬክተራችን ነው። ስለዚህ ምን እናደርጋለን? m of x y ማለት ማን ነው ብለናል? ሲምፕሊ x + -2 ያ ማለት x - 2 እና ማን ብለናል? y + 9 ነው የሚሆነው ማለት ነው። ይሄ ማለት x ፕራይም እና y ፕራይም ማለት ነው። x ፕራይም ማለት the image of x ነው። y ፕራይም ማለት the image of y ነው። a ላይ በስ የሰራነው ጋር ተመሳሳይ ስለሆነ ስለዚህ አሁን x ፕራይም ማለት አሁንም x ፕራይም ማለት x -2 ነው። ዚ ሲምፕላይዝ ዛት x = x ፕራይም + 2 a ላይ ሰርተነዋል። y ፕራይም ማለት ደግሞ ማን ነው? y + 9 ነው። ይሄ ማለትም y = y ፕራይም -9 ይሆናል። ስለዚህ ኢኩዌሽኑ ላይ l የተሰጠን ላይን x + 2y = 7 ነው። በx ፋንታ ይሄንን በተሰብስቲቱት ታደርገዋለሁ። ስለዚህ አሁን l ፕራይም x ፕራይም + 2 ይሆናል ፕላስ 2 ታይምስ y ማለት ደግሞ y ፕራይም -9 = 7 ይሆናል። ስለዚህ l ፕራይም ማለት x ፕራይም + 2 ፕላስ ሪሙቭ ዚስ ግሩፒንግ ሲምቦል 2y ፕራይም -2 ጊዜ 9 18 = 7 ይሆናል። l ፕራይም ማለት x ፕራይም ፕላስ 2y ኦፍ y ፕራይም ከ2 ሲቀነስ 18 -16 = 7 ይሆናል። ናው l ፕራይም ማለት the image of l ነው ብለናል። x ፕራይም ፕላስ 2y ኦፍ y ፕራይም = ይሄ ወደዛ ሲሄድ ፕላስ ይሆናል 16 እና 7 23 ይሆናል ማለት ነው። ስለዚህ አሁን መልሳችን ብዙ ጊዜ የምናገኘው therefore l ፕራይም ማለት x ፕላስ 2y = 23 የሚለው መልሳችን ይሄ ይሆናል። አሁንም l እና l ፕራይም ምንድናቸው? ፓራራል ናቸው ማለት ነው። ስለዚህ ኢሜጁ የዚህ ኢሜጅ ያያችሁት x + 2y = 7 ኢሜጁ ማን ይሆናል? x + 2y = 27 y ኢንተርሰፕታቸው ነው ልዩነት የሚኖረው። y ኢንተርሰፕታቸው ይለያያል። ዘሬስት ግን ሁለቱ ኢኩዌሽናቸው አንድ ሆነ። x + 2y = 23 ሌላ ላይን ነው። l ፕራይም ነው። x + 2y = 7 2y = 7 የሚለው ሌላ ላይን ነው። ስለዚህ the image of l under this translation vector it give x + 2y = 23 ይሆናል ማለት ነው። ኦኬ የዚህ ጥያቄ x² + y² - 4x + 6y = 8 ይለናል። አሁን የዚህን ትራንስሌት የምናደርገው በቬክተራችን ነው ማለት ነው። ቬክተራችን ምንድነው? ትራንስሌሽን ቬክተራችን with coordinate -2 እና 9 ነው። ስለዚህ የዚህን ሴንተር መፈለግ ግድ ይሆናል ማለት ነው። የዚህን ሴንተር ለማግኘት ሶሉሽን ካለ በኋላ የመጀመሪያ ምንድናደርገው የዚህን ወደ ፐርፌክት ስኩዌር መቀየር ይኖርብናል። ያ ማለት ሴንተሩን መፈለግ። ይሄ ማለት x² - 4x + y² + 6y
is equal to 8 ነው የሚለን። ይሄ ማለት ወደ ፐርፌክት ስኩዌር ለመቀየር x ስኩዌር ማይነስ የኔጌቲቭ 4 ግማሽ ኔጌቲቭ 2 ነው አይደለ? ስለዚህ ምን እናደርጋለን? ማይነስ 4x ብንልና የኔጌቲቭ 4ን ግማሽ ስኩዌር አድርገዋለሁ። ኔጌቲቭ 2 ስኩዌር ሲሆን 4 ይሆናል። ይሄ ፕላስ እንላለን y ስኩዌር ፕላስ 6y የ6 ግማሽ 3 ነው ስኩዌር ስናደርገው ፕላስ 9 is equal to 8። እዚህ ላይ 4 እዚህ ላይ 9 ስለጨመርኩ 4 + 4 + 9 አለ ማለት ነው። ምክንያቱም እዚህ ላይ 4 ጨምር ያለው እዚህ ላይ 9 ስለጨመርኩ። ስለዚህ እነዚህን አድ ስናደርገው 8 እና 4 12 21 ይሆናል ማለት ነው። ስለዚህ 21 አሁን እዚህ ተመልከቱት። ይሄ ምን አገኘን? ጀነራል ፎርም ኦፍ ዘ ኢኩዌሽን ኦፍ ኤ ሰርክል አገኘን ማለት ነው። ጀነራል ፎርም ኦፍ ዘ ኢኩዌሽን ኦፍ ኤ ሰርክል ካገኘን ሴንተሩንና ሬዲየሱን መጻፍ ያስፈልገኛል። ስለዚህ አሁን x - 2 the whole square plus y plus 3 the whole square is equal to 21 ማለት ይሄ ኢኩዌሽን ኦፍ ኤ ሰርክል ወይም ጊቨን ሰርክላችን ማለት ነው። ከዚህ ላይ ሴንተሩን ማንበብ እንችላለን። the center of the given circle is ምንድነው? o is the center of the circle ብንለው 2 እና -3 ይሆናል ማለት ነው። ስለዚህ ጀነራል ፎርም ኦፍ ኢኩዌሽን ኦፍ ኤ ሰርክላችን ምንድነው? ጀነራል ፎርም ኦፍ ኢኩዌሽን ኦፍ ኤ ሰርክላችን x - a the whole square plus y - b the whole square is equal to r square። ከዚህ ላይ ሴንተር ማን ነው የሚሆነው? ሴንተሩ ማለት ቀጥታ a እና b ይሆናል። ሬዲየሱ r ነው ማለት ነው። ስለዚህ ይሄ ጀነራል ፎርም ኦፍ ዘ ኢኩዌሽን ኦፍ ኤ ሰርክል በዚህ መሰረት። ስለዚህ ዘ ሴንተር ኦፍ ዘ ጊቨን ሰርክል ኢዝ ማን ይሆናል? o with coordinate 2 and -3 ይሆናል። ሬዲየሳችን ደግሞ ስኩዌር ኦፍ 21 ይሆናል ማለት ነው። አሁን ማን ነው የዚችን ኢሜጅ ነው የምፈልገው። የዚችን ፖይንት ኢሜጅ ፈልጋለሁ አንደር ዘ ጊቨን ትራንስሌሽን ቬክተር ማለት ነው። ኦ ፕራይም ማለት ዘ ኢሜጅ ኦፍ ኦ ማለት ነው ዊዝ ኮኦርዲኔት ኤክስ ፕራይም እና ዋይ ፕራይም ኢዝ ዘ ኢሜጅ ኦፍ ኦ ዊዝ ኮኦርዲኔት 2 and 3 አንደር ዘ ትራንስሌሽን ቬክተር ቲ ዊዝ ኮኦርዲኔት -2 and 9 ማለት ነው። ስለዚህ ይሄ ኦ ዘ ሴንተር ኦፍ ዘ ጊቨን ሰርክል ነው ዊዝ ኮኦርዲኔት 2 እና -3። ይሄን በትራንስሌት ስናደርገው በዚህ ቬክተር ይሄ ቬክተራችን ዊዝ ኮኦርዲኔት -2 እና 9 ነው። ስለዚህ ምን ይሆናል? 2 + -2 2 + -2 ማለት 0 ነው። -3 + 9 ደግሞ 6። ይሄ ማለት ኦ ፕራይም ማለት ማን ነው ማለት ነው? ኦ ፕራይም ማለት ዘ ኢሜጅ ኦፍ ኦ ይሆናል። ይሄ ኦ ማለት ዘ ሴንተር ኦፍ ዘ ጊቨን ሰርክል ሲሆን ኦ ፕራይም ማለት ደግሞ ዘ ኢሜጅ ኦፍ ዘ ሴንተር ኦፍ ዘ ሰርክል ይሆናል ማለት ነው። ኦኬ ከዛኛው ሌየር ያገኘነው ነው ዘ ኢሜጅ ኦፍ ዘ ጊቨን ሰርክል ኢዝ ኤ ሰርክል ዊዝ ሴንተር o prime with coordinate 0 and 6 and the radius square root of 21። አሁን የጊቨን ሰርክል የተሰጠን ሰርክል ሬዲየስ እና የኢሜጅ ሰርክል ሬዲየሱ እኩል ናቸው። ምክንያቱም ሪጂድ ሞሽን ላይ ዲስታንስ ፕሪዘርቨር ስለሆነ ትራንስሌሽን ኢዝ ኤ ሪጂድ ሞሽን ስለሆነ ስለዚህ አሁን ሶ ሴንተር እና ሬዲየስ ካገኘን ምን መስራት እንችላለን? ኢኩዌሽን ኦፍ ዘ ሰርክል መስራት እንችላለን ማለት ነው። ስለዚህ አሁን ዘ ኢኩዌሽን ኦፍ ዘ ኢሜጅ ሰርክል ኢዝ ምን ይሆናል ማለት ነው? x - 0 the whole square plus y - 6 the whole square። ይሄ 0 እና 6 ሴንተር እዚህ ላይ ያለችው ሴንተር ስለሆነ ነው። ሴንተር ከተሰጠን x - 0 the whole square plus y - 6 the whole square is equal to ምን ይሆናል? r square። r square ማለት square root of 21 the whole square ይሆናል ማለት ነው። x - 0 the whole square ማለት x square plus y - 6 the whole square is equal to square root of 21 square ማለት 21 ይሆናል። ይሄ ነው ኢሜጅ ኦፍ ዘ ኢኩዌሽን ኦፍ ዘ ሰርክል የሚሆነው ማለት ነው። therefore the equation of the image circle is x square plus y - 6 the whole square is equal to 21 ነው። ይሄ ማለት ደግሞ ከፈለግ y - 6ን ኤክስፓንድ ስናደርገው ምን ይሆናል ማለት ነው? x square plus y square minus 12y plus 15 is equal to 0 ይሆናል። ስለዚህ ሁለቱም መልስ መሆን ይችላል። ይሄም መልስ መሆን ይችላል። ይሄም መልስ መሆን ይችላል። የተጠየቅነው ኢሜጅ ሰርክል ይሄ ነው ማለት ነው። ኦኬ ይሄ በተመሳሳይ ከሲ ጋራ በአጭሩ እንሰራዋለን። dx square plus y square is equal to 4 ካለ የመጀመሪያ ሶሉሽን ብለን ማንን መፈለግ ነው? ሴንተር መፈለግ ነው። አሁን የመጀመሪያ ስራችን ሴንተሩን መፈለግ ነው። ሴንተር ስንፈልግ ይሄ ማለት x - 0 the whole square plus y - 0 the whole square is equal to 4 ማለት ነው። ይሄ ማለት ባጭሩ ምን ማለት ነው? x square plus y square is equal to 4 ማለት ነው። ለምን x - 0 square ማለት ያው x square ነው y - 0 square። ስለዚህ አሁን ሴንተራችን ማን ይሆናል ማለት ነው? ሴንተራችን ሴንተር ኦ ማን ይሆናል ማለት ነው? 0 0 ይሆናል።
ሬዲየሱ ደግሞ r ስኩዌር ነው 4 የሰጠን r ስኩዌር is equal to 4 ከሆነ this implies that r ማለት 2 ነው ማለት ነው። ስለዚህ ሬዲየሱ 2 ነው። አሁን የዚችን ሴንተር ነው በተሰጠን በትራንስሌሽን ቬክተራችን ኔጌቲቭ 2 እና 9 ነው። ስለዚህ o ፕራይምን ማግኘት ያስፈልጋል ማለት ነው። o ፕራይም ማለት the image of o ማለት ነው። o ማለት the center of the given circle ነው። ስለዚህ አሁን ይሄንን ኦን የኦ 0 0 ትራንስሌሽን ቬክተራችን ኔጌቲቭ 2 እና 9 ነው። ስለዚህ ኦ ፕራይም ማለት 0 ፕላስ ኔጌቲቭ 2 ኔጌቲቭ 2 ይሆናል። 0 ፕላስ 9 9 ይሆናል ማለት ነው። ስለዚህ ይሄ ኢሜጅ ሴንተር ይሄ አሁን ምን አገኘሁ ማለት ነው? ኢሜጅ ሴንተር አገኘሁት ማለት ነው። ኢሜጅ ሴንተር የሴንተሩ ኢሜጅ አገኘሁት ማለት ነው። ስለዚህ አሁን ምን ይሆናል? ሬዲየሱ ፕሪዘርቭ ነው። ኤክስ minus of minus x minus of minus 2 the whole square plus y minus 9 the whole square is equal to ስንት ይሆናል? r square ማለት 4 ይሆናል። ይሄ ማለት ማይነስ ማይነስ ፕላስ ነው የሚሆነው x plus 2 the whole square plus y minus 9 the whole square is equal to 4 ይሄ ኢሜጅ ሰርክላችን ይሄ ይሆናል ማለት ነው። ይሄ ማለት አሁን ማን ማለት ነው? ኢሜጅ ሰርክል ነው ማለት ነው። ይሄ ኢሜጅ ሰርክላችንን አገኘን ማለት ነው። ኢሜጅ ሰርክላችን ይሄ ይሆናል። therefore the equation of the image circle is x plus 2 the whole square plus y minus 9 the whole square is equal to 4 የሚለው equation of the image circleላችን ይሆናል ማለት ነው። okay, question number 2 the image of the point A with coordinate 4 and 9 is reflection A prime with coordinate 5 and 1. Find the line of reflection equation. ይሄ ማለት ምንድነው? የዚህ A ኢሜጁ A prime ነው። ስለዚህ የዚህ ፖይንት ኢሜጅ ይሄ ነው። ስለዚህ ፈልጉ የተባልነው ላይን ኦፍ ሪፍሌክሽን ነው ማለት ነው። what is the equation of the line of reflection የተጠየቅ ነው። ስለዚህ ምንድነው የምናደርገው ነው። አሁን እዚህ ላይ ምን ጊዜም A prime A line segment A prime is perpendicular to the line of reflection ይሆናል ማለት ነው። ሶሉሽን ካለ በኋላ A prime ማለት ነው። A prime ማለት line segment A prime is perpendicular to the line of reflection LR ማለት line of reflection ናቸው። ስለዚህ perpendicular መሆኑን እናውቃለን። አንድ ስለዚህ ስሎፕ ኦፍ ከዚህ ላይ አሁን ስሎፕ ኦፍ ይሄው ስሎፕ ኦፍ AA ፕራይምን እንፈልጋለን። ስሎፕ ኦፍ AA ፕራይም ማለት ምንድነው? the ratio of vertical increment over horizontal increment ይሆናል። vertical increment 9 minus 1 over ይሆንና 4 minus 5 ይሆናል ማለት ነው። 9 minus 1 ማለት 8 ነው። 4 minus 5 ኔጌቲቭ 1 ነው። 8 over ኔጌቲቭ 1 ማለት ኔጌቲቭ 8 ይሆናል ማለት ነው። አሁን ስሎፕ ኦፍ AA ፕራይም ኔጌቲቭ 8 ከሆነ ስሎፕ ኦፍ ላይን ኦፍ ሪፍሌክሽን ደግሞ ምን ይሆናል? ዘ ኔጌቲቭ ሪሲፕሮካል ኦፍ ኔጌቲቭ 8 ነው። ስንት ይመጣል ማለት ነው? 1 over 8 ይሆናል። ሁለት ላይኖች ፐርፔንዲኩላር ከሆኑ the product of the slope is negative 1 L1 የዚህ L1 ስሎፑ M1 ቢሆንና የL2 ስሎፑ ደግሞ M2 ከሆነ L1 is perpendicular to L2 ከሆነ M1 times M2 is equal to negative 1 ብለናል። ይሄን ታስታውሳላችሁ። ስለዚህ አሁን L1 እና L2 perpendicular ከሆነ የL1 slope M1 ከሆነ የL2 slope M2 ከሆነ L1 is perpendicular to L2 ካል the product of their slope is negative 1 ይሆናል ማለት ነው። ስለዚህ 1 over 8ን በኔጌቲቭ 8 ብናባዛው ይሄን ኔጌቲቭ 1 ይሰጠናል ማለት ነው። አሁን ሌላው ላይን ኦፍ ሪፍሌክሽን ደግሞ በየት ያልፋል? በሚድ ፖይንት ኦፍ AA ፕራይም ላይ ያርፋል ማለት ነው። ስለዚህ አሁን slope of line of reflection አግኝተናል። the equation of the line of reflection pass through the midpoint of AA prime። ስለዚህ አንድ ፖይንት ከዚህ እናገኛለን። ስሎፕ አለው። አንድ ፖይንት እና ስሎፕ ካለ ምን ማግኘት እችላለሁ? ላይን ኦፍ ሪፍሌክሽንን ማግኘት እችላለሁ ማለት ነው። ኦኬ አሁን A ማለት የጊቭን ፖይንታችን ነው። A ፕራይም ማለት ኢሜጅ ፖይንታችን ነው። ስለዚህ the mid point of AA ፕራይም ማለት ምንድነው የሚሆነው? ሚድ ፖይንት በምንፈልግበት ጊዜ የx ኮኦርዲኔት 4 plus 5 over 2 እና 9 plus 1 over 2 ይሆናል። ይሄ ማለት 4 plus 5 9 9 over 2 እና 9 plus 1 10 10 over 2
5 ይሆናል። እቺ ሚድ ፖይንታችን ነው ማለት ነው። ምን ጊዜ ሚድ ፖይንት በምንፈልግበት ጊዜ ዘ ሚድ ፖይንት ለምሳሌ ይሄ ላይን ሴግመንት ዚስ ላይን ሴግመንት ዘ ላይን ሴግመንት ሃዝ ቱ ኢንድ ፖይንትስ ፖይንት ፒ ዊዝ ኮኦርዲኔት x1 እና y1 ቢሆን ፖይንት q ደግሞ ዊዝ ኮኦርዲኔት x2 እና y2 ቢሆን የዚህ ሚድ ፖይንቱ የዚህ ሚድ ፖይንት ምንድነው የሚሆነው x1 + x2 ኦቨር 2 እና y1 + y2 ኦቨር 2 ይሆናል ማለት ነው። በዛ መሰረት ነው አሁን ይሄንን x1 እና y1 ብትወስዱት ይሄ x2 እና y2 ብትወስዱት እንደማለት ነው። ስለዚህ the midpoint of line segment AA prime is equal to 9 over 2 እና 5 ይሆናል ማለት ነው። ስለዚህ the line of the reflection is passed through these points and having the slope 1 over 8 ይሆናል ማለት ነው። ስለዚህ አሁን ሚድ ፖይንታችን ማንን አገኘን ማለት ነው? ሚድ ፖይንት is equal to 9 over 2 እና 5 አገኘን። እንደገና ስሎፕ ደግሞ እዚህ ያለው ስሎፕ ደግሞ ምን ይሆናል ማለት ነው? ስሎፕ m is equal to slope of LR ብንለው ስንት ነው ማለት ነው? 1 over 8 አግኝተናል። ስለዚህ አሁን ላይን ኦፍ ሪፍሌክሽንን ለማግኘት y minus 5 over x minus 9 over 2 is equal to 1 over 8 ይሆናል ማለት ነው። ምክንያቱም አንድ ፖይንት ለምሳሌ ፖይንት p x1 እና y1 ቢሰጠን given a point p with coordinate x1 እና y1 ተሰጥቶ ስሎፕ ደግሞ m ቢሰጥ equation of a line ምንድነው የሚሆነው? ኢኩዌሽን ኦፍ ኤ ላይን ማለት y minus y1 over x minus x1 is equal to the slope of the line። ይሄ ፖይንት ስሎፕ ፎርም ኦፍ the equation of the line የሚለውን ማስታወስ ነው። አንድ ፖይንት እና ስሎፕ ካለ ምን መመስረት ይችላለሁ? ኢኩዌሽን ኦፍ ኤ ላይን መመስረት ይችላለሁ ማለት ነው። ስለዚህ by using the point slope form of the equation of the line of reflection is y minus 5 over x minus 9 over 2 is equal to 1 over 8 cross multiplication ስናደርገው 8 times y minus 5 is equal to 1 times x minus 9 over 2 ይሆናል ማለት ነው። ይሄ ማለት 8 times y 8y minus 40 ይሆናል። 8 ጊዜ 40 is equal to x minus 9 over 2 ይሆናል። ይሄን minus 14 ወደዚህ ኮሌክት ስናደርገው 8y is equal to x minus 9 over 2 plus 40 ይሆናል። ይሄ ማለት this implies that 8y is equal to x 2 ሲባዛ በ40 80 ከ80 ላይ 9 ሲቀንስ ከ70 1 ይሆናል ማለት ነው። x plus 71 over 2 ይሆናል። multiply both side by 2 ብናደርገው 16y this implies that 16y is equal to 2x plus 71 ይሆናል ማለት ነው። መልሳችን ይሄ ይሆናል ማለት ነው። therefore the equation of the line of reflection is 16y minus 2x minus 71 is equal to 0 is the equation of the reflection line ይሆናል። መልሳችን ይሄ ነው። ኦኬ ኢኩዌሽን ነምበር 3 find the image of the circle x square plus y square minus 6y is equal to 3 when it is rotated through pi over 3 about -1/5 ነው የሚለው። የመጀመሪያው አንደኛው ጥያቄ በትራንስሌሽን የሰራ ነው። ሁለተኛው ጥያቄ ሪፍሌክሽን ነው። ሶስተኛው ደግሞ ሮቴሽን ይሆናል። ሶስቱም ሪጂድ ሞሽን ናቸው ማለት ነው። ስለዚህ የሶስተኛውን ጥያቄ በመንሰራበት ጊዜ ይሄንን ሴንተሩን ማግኘት የመጀመሪያ ይሄን ሴንተር ነው ሮቴት ማደርገው በ60 ዲግሪ about other than the origin ወይም about a given point with coordinate -1 and 5 ማለት ነው። ስለዚህ የመጀመሪያ ስራችን ማንን መፈለግ ነው? ሴንተር ኦፍ ዘ ጊቨን ሰርክል ማለት ነው። ስለዚህ ሴንተሩን መፈለግ ነው። ሴንተሩን ለማግኘት ደግሞ ይሄንን በፐርፌክት ስኩዌር መጻፍ ይኖርብናል ማለት ነው። ስለዚህ ኤክስ ስኩዌር ይሄ ማለት ኤክስ ማይነስ 0 ዘ ሆል ስኩዌር ምክንያቱም የኤክስ ኮፊሽንት ስለሌለው ማለት ነው። ኤክስ ማይነስ 0 ዘ ሆል ስኩዌር ፕላስ ስላለው ዋይ ስኩዌር ይሄ ማለት እዚህ ላይ ተመልከቱት ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 6y ፕላስ የኔጌቲቭ 6 ግማሽ ኔጌቲቭ 3 ነው። ስኩዌር ሳደርግ 9 is equal to 3 ፕላስ 9 አደርጋለሁ ማለት ነው። አሁን ይሄ ማለትና ይሄ አንድ ናቸው። ስለዚህ ይሄንን በምንወስድ ወደ ፐርፌክት ስኩዌር ስንቀይር x minus 0 the whole square plus y minus 3 the whole square is equal to 3 እና 9 ስንት ነው? 12 ይሆናል ማለት ነው። ስለዚህ ከዚህ ሴንተሩን ስናነብ the center of the given circle is ማንን አግኝተናል? 0 እና 3 አግኝተናል ማለት ነው። ሴንተር ኦፍ ዘ ጊቨን ሰርክላችን
ፖይንት ዊዝ ኮኦርዲኔት 0 ኤንድ 3 ይሆናል። ሴንተር ኦፍ ሮቴሽን የምንለው ደግሞ በቴክስት ቡካችሁ ዊዝ ኮኦርዲኔት ኤ ኤንድ ቢ ነው የሚለው። ይሄ ማለት በእኛ ሴንተር ኦፍ ሮቴሽናችን ዊዝ ኮኦርዲኔት -1 እና 5 ማለት ነው። የኤ ዋጋ -1 ነው፣ የቢ ዋጋ 5 ይሆናል ማለት ነው። እዚህ ላይ ደግሞ የሴንተራችን 0 3 ከሆነ የኤክስ ዋጋ 0 ነው፣ የዋይ ዋጋ 3 ብለን እንወስዳለን። ሮቴሽኑ አንግሉ ፓይ/3 ማለት ፓይ 180 ነው። 180ን ለ3 ስናካፍለው 60 ዲግሪ ይሆናል ማለት ነው። አሁን ኢሜጁን የዚህ ፖይንትን ኢሜጅ ስሩ ዘ ሴንተር ኦፍ ዘ ሮቴሽን ዊዝ ኮኦርዲኔት -1 እና 5 እንፈልጋለን ማለት ነው በፎርሙላው መሰረት። ኦኬ ኦ ዊዝ ኮኦርዲኔት 0 ኤንድ 3 ይሄ ሴንተር ኦፍ ዘ ጊቨን ሰርክል ነው። ሴንተር ኦፍ ሮቴሽን ደጋችን ኮኦርዲኔት ኤ ቢ ነው። ይሄ በቴክስት ቡካችሁ ነው። ይሄ ማለት የተሰጠ -1 እና 5 ነው። የኤ ዋጋ -1 ነው፣ የቢ ዋጋ 5 ነው። ሌት ኦ ፕራይም ዘ ኢሜጅ ኦፍ ኦ ዊዝ ኮኦርዲኔት ኤክስ ፕራይም እና ዋይ ፕራይም ቢሆን ይሄ ማለት ኢሜጅ ኦፍ ሴንተር ኦፍ ዘ ጊቨን ሬ በምንወስድበት ጊዜ ማለት ነው። ስለዚህ አሁን ኤክስ ፕራይም ማለት ምንድነው? ኤ ፕላስ ኤ ማለት ከየት ነው የተሰጠው? ሴንተር ኦፍ ሮቴሽን ኦፍ ዘ ኤክስ ኮምፖኔንት ይሆናል ማለት ነው። ኤ ፕላስ ኤክስ ማይነስ ኤ ታይምስ ኮስ 60 ዲግሪ ምክንያቱም ቴታ 60 ዲግሪ ስለሆነ ማይነስ ዋይ ማይነስ ቢ ታይምስ ሳይን 60 ዲግሪ ይሆናል ማለት ነው። እዚህ ላይ ኮስ 60 ዲግሪ ስንት ነው፣ ሳይን 60 ዲግሪ ስንት ነው የሚለውን ማየት ይኖርብናል። ኮስ 60 ዲግሪ ማለት ስንት ነው? 1/2 ነው። ስፔሻል አንግል ስለሆነ ሳይን 60 ዲግሪ ደግሞ ስንት ነው? √3/2 ዚህን ተካለን ማለት ነው። ስለዚህ ኤክስ ፕራይም ማለት ኤ ማለት ስንት ነው? -1 ነው። -1 ፕላስ የኤክስ ዋጋ ኤክስ ምንለው እዚህ ላይ ነው። ይሄ አሁን የኤክስ ዋጋ ይሆናል፣ ይሄኛው ደግሞ የዋይ ዋጋ ይሆናል። ኤክስ ሪፕሬዘንት የሚያደርገው 0 ነው፣ ዋይ ሪፕሬዘንት የሚያደርገው 3 ነው ማለት ነው። ስለዚህ የኤክስ ዋጋ 0 ማይነስ ኦፍ -1 ይሆናል ታይምስ ኮስ 60 ዲግሪ ማለት ስንት ነው? 1/2 ማለት ነው። 1/2 ይሆናል። ማይነስ እንልና ማይነስ የዋይ ዋጋ ስንት ነው? 3 ነው። 3 ማይነስ ቢ ማለት ደግሞ 5 ነው። 3 ማይነስ 5 ታይምስ ሳይን 60 ማለት √3/2 ይሆናል። ስለዚህ ኤክስ ፕራይም ማለት ምን ይሆናል ማለት ነው? -1 ፕላስ 1/2 -1 ይሄ 1 ታይምስ 1/2 ማለት -1 ይሄው -1 ፕላስ 1/2 ከ3 ሲቀነስ 5 -2 ነው። ይሄ በኔጌቲቭ ሲባዛ ይሄ ማለት 2 ታይምስ ስኩዌር ኦፍ 3/2 ይሆናል። ይሄ ማለት -1 ፕላስ 1/2 ማለት -1/2 ይሆናል። ይሄ ማለት -1/2 2 በ2 ካንስል ይሆንና ፕላስ ስኩዌር ኦፍ 3 ይሆናል። ስለዚህ ኤክስ ፕራይም ማለት ስንት ይሆናል ማለት ነው? -1/2 ፕላስ ስኩዌር ኦፍ 3 የሚለውን አገኘን ማለት ነው። የሚቀጥለው ዋይ ፕራይም ማለት ደግሞ ቢ ፕላስ ኤክስ ማይነስ ኤ ታይምስ ሳይን ቴታ ታይምስ ሳይን 60 ዲግሪ ፕላስ ዋይ ማይነስ ቢ ታይምስ ኮስ 60 ዲግሪ ይሆናል ማለት ነው። ስለዚህ ዋይ ፕራይም ማለት የቢ ዋጋ ስንት ነው? የቢ ዋጋ 5 ነው። 5 ፕላስ ኤክስ ማይነስ ኤ ማለት 0 ማይነስ ኦፍ ማይነስ 1 ትሆናለች። ሳይን 60 ዲግሪ ማለት √3/2 ይሆናል ማለት ነው። ፕላስ የዋይ ዋጋ 3 ነው። 3 ማይነስ 5 ታይምስ ኮስ 60 ዲግሪ ማለት 1/2 ይሆናል። ይሄ ማለት ተመልከቱት 1 ታይምስ ስኩዌር ኦፍ 3/2 ማለት ፕላስ ስኩዌር ኦፍ 3/2 ይሆናል። ከ3 ሲቀነስ 5 -2 ታይምስ 1/2 ማለት -1 ይሆናል። ይሄ ማለት ከ5 ላይ 1 ስንቀንስ 4 ፕላስ ስኩዌር ኦፍ 3/2 አገኘን ማለት ነው። አሁን ኦ ፕራይም ማለት በኮኦርዲኔት ስንጽፈው ይሄ ኦ ፕራይም ማለት ዘ ኢሜጅ ኦፍ ኦ ማለት ነው። ይሄ ማለት -1/2 ፕላስ ስኩዌር ኦፍ 3 እና 4 ፕላስ ስኩዌር ኦፍ 3/2 ይሆናል ማለት ነው። ይሄ ማለት አሁን ኢሜጃችን ይሄ ነው ማለት ነው። ይሄ ማለት ማንን አገኘን? ኢሜጅ አገኘን ማለት ነው። ኢሜጅ አገኘን። ሬዲየሱ ፕሪዘርቭድ ነው። ሬዲየሱ ተመሳሳይ ነው። ሬዲየሳችን ስንት ነው? ሬዲየሳችን ስኩዌር ኦፍ 12 ነው።
ስለዚህ r r ደግሞ ስኩዌር ሩት ኦፍ 12 ስለሆነ በቀጥታ ይሄን ፖይንት እና ይሄን ፖይንት ካገኘው ምን ማግኘት ይችላልው ኢኩዌሽን ኦፍ ዘ ኢሜጅ ሰርክል መጻፍ እንችላለን ማለት ነው። ኦኬ ስለዚህ o ፕራይም ዊዝ ኮኦርዲኔት -1/2 ፕላስ ስኩዌር ሩት ኦፍ 3 ይሄ ማለት የማን ነው x ኮምፖኔንት ነው። y ኮምፖኔንት ደግሞ 4 ፕላስ ስኩዌር ሩት ኦፍ 3/2 ይሆናል። ይሄ ምን ይሰጠናል ኢሜጅ ኦፍ ዘ ሴንተር ኦፍ ዘ ጊቨን ሰርክል ዊዝ ሬዲየስ ስኩዌር ሩት ኦፍ 12 ማለት ነው። ያ ማለት r እና r ፕራይም እኩል ስለሆኑ ይሄ ስኩዌር ሩት ኦፍ 12 ምክንያቱም ዲስታንስ ኢዝ ፕሪዘርቭድ። ስለዚህ ዘ ኢኩዌሽን ኦፍ ኤ ሰርክል ሴንተር እና ሬዲየስ ከተሰጠኝ ምን መጻፍ እችላለሁ ኢኩዌሽን ኦፍ ኤ ሰርክል መጻፍ እችላለሁ ማለት ነው። አሁን ኢኩዌሽን ኦፍ ኤ ሰርክላችን ጀነራል ፎርም ኦፍ ኢኩዌሽን ኦፍ ኤ ሰርክል x ማይነስ እንልና -1/2 ፕላስ ስኩዌር ሩት ኦፍ 3 ዘ ሆል ስኩዌር ፕላስ y ማይነስ 4 ፕላስ ስኩዌር ሩት ኦፍ 3/2 ዘ ሆል ስኩዌር is equal to ስንት ማለት ነው r ስኩዌር ማለት 12 ይሆናል ማለት ነው። ይሄ ማለት ሲምፕሊ ይሄ ማለት ምን ይሆናል x እቺ ኔጌቲቭ በኔጌቲቭ ሲባዛ ፕላስ 1/2 ማይነስ ስኩዌር ሩት ኦፍ 3 ዘ ሆል ስኩዌር ይሆናል ፕላስ እንልና ይቺ y ማይነስ 4 ማይነስ ስኩዌር ሩት ኦፍ 3/2 ዘ ሆል ስኩዌር is equal to 12 የሚለው ይሄ ኢኩዌሽን ኦፍ ዘ ኢሜጅ ሰርክል ይሆናል ማለት ነው። therefore the equation of the image of circle is x plus 1/2 minus square root of 3 the whole square plus y minus 4 minus square root of 3/2 the whole square is equal to 12 ይሆናል። መልሳችን ይሄ ነው ማለት ነው። ተማሪዎች አሁን እየሰራን ያለነው ሪቪው ኤክሰርሳይዝ ነው። ኩዌሽን ነምበር 1 ላይ ትራንስሌሽን ሰርተናል። ኩዌሽን ነምበር 2 ላይ ሪፍሌክሽን፣ ኩዌሽን ነምበር 3 ላይ ደግሞ ሮቴሽን ሰርተናል። ስለዚህ በዚህ መሰረት በሚቀጥለውም በሌሰን 19 አሁንም ሪቪው ኤክሰርሳይዝ ነው የምንሰራው። እስከዛ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ